ማለት ያው ብር የምትልክለት እሱ ነው። በጣም የምትረዳው እሱ ነች። በጣም ብዙ ብር ነው የምትረዳው። የመኮንን እህት ቤት ጋር ሄድኩ። እሺ ምን አሉ? እንደውም ሳቀችብኝ። ቆይ ድርጅቱ ማለት ሲቋቋም አንተ እዛ ቦታ ላይ ነበርክ? ምንድን ነው የስራ ድርሻ? አዎ ከመጀመሪያው ጀምሮ ድንገት መኪና ላይ አየዋት ነው ምናምን ነገር ብለዋል። ማንን ነው የሚያያት? አንተ እንዴት እነዚህ ሚስጥሮች ልታቅ ቻልክ? የተቋቋመበት ዓላማ ሌላ እንደሆነ እንዴት ልታቅ ቻልክ? ምክንያቱም በሚስጥር የተያዘ ነው። አዎ ምን መሰል ዓላማው የ666 እምነትን ወደ ሀገራችን ማስገባት ነበር። አስክሬኑ ራሱ ወደዚህ መጥቶ እንዲቀበር ስንጠይቀው በቃ ያልሆኑ ምክንያቶችን ደርድሮ ወደዚህ አስክሬኑ መጥቶ እንዳትቀበሩ 52 25 84 ላይ ይደውሉልን። ቴምር ፕሮፐርቲስ። በተፈጠረው ነገር በሆነው ነገር የትኛውም ተመልካች እንዲደነግጥ አልፈለኩም። ታግዘኛለህ? እኔ እኮ ይሄን ያክል ከፍ እንድታረጉም አልፈለኩም ነበር። ላይክ በቃ ማለት በቃ ይበቃል። ከዚህ በላይ ነፋስ ምን ይላል? በቃ ሎሌቶ እዚሁ ጋር ይሁን። እኔንም የሚያወሩኝ እኔንም የሚያበረታቱኝ እኔን በርታ ጠንክር የሚሉኝ ተመልካቾች የራሱ ደህና እንደሆንኩ ነው እንዲያውቁ የምፈልገው የነበረው። ድንገት ነው የተሰነዘረው። ድንገት ማለት ደፈጣ ተይዞብን ነበር በሚገርም ሁኔታ። ብዙ ጊዜ አስለቅሳችሁናል፣ ምን ብላችኋል። እኔና ሎሌንም እንግዲህ እስከ ማጋጨት በብዙ መንገድ ብዙ ነገሮችን አድርጋችኋል። ኢንፎርሜሽኑ ነበራቸው። እያንዳንዱ እንቅስቃሴያችንን አውቀውታል። ስለዚህ ተዘጋጅተው ነው ሲጠብቁ ነው የነበረው። ቦታው ላይ ደርሰን በነበረበት ሰዓት ያጎትህን ባለቤት ለማግኘት ጥረት እያደረግን በነበረበት ሰዓት በጣም በቃ ከሚባለው በላይ እኔ አላቃትም እስክምል ድረስ የሆነት ማላቃት እስኪመስለኝ ድረስ እሷም እኔ የማታቀኝ እስኪመስል ድረስ የማይሆን ነገር የማይሆን ጭቅጭቅ ውስጥና የሆነ በጣም የሚያስጠላ ንግግር ውስጥ ገብተን ነበር። እኔ በቃ እንጃ ክብሯን የሚነካ ነው ብያም ስላመንኩም ነው ቪዲዮን አቴቴ ይኸውልሽ፣ አንዴ ቆይ አቴቴ ስሚኛ፣ ጨረስኩኝ። እንዲሆነ የመቀኛ ወሬው ነው። እኔ ስሜን እንዳጠሩ አቤልም ሆነ አንተ እንዳጠሩ። የልጁ ጉዳይ ምንድነው? ንብረት እንዳይካፈልም የተደረገ ነገር ነው። ሙሉ በሙሉ ይሄ ሁላ ወንጀል የሚሰራበት ድርጅት በአንቺ ስም እንደሆነ አወቀ። እኔ በጣም ይደንቀኛል እና ፈርማለሁ። ወደድኩም ጠላሙ ፈርማለሁ። ባንቆረቁርም ቅር ቢለኝም ደስተኛ ብሆንም እፈርማለሁ። ታዲያ ለምንድን ነው በራሳቸው ስም ሳይገዛ በአንቺ ስም መገዛት የፈለገው? አሁንም ወደፊትም አቤል እንዲጠጋጋና ከወንድሜ ጋር እንዲስማሙ ፈልጋለሁኝ። አቤል ደግሞ የምሰራውን ነገር ያለኝን ነገር የምፈርመውን ወረቀት ተገዛ በስምሽ የተባለውን ነገር ቢያይልኝና ቢያውቅልኝ እወዳለሁ። ሰዎች ለማናገር ሞክረናል። አርፋችሁ ተቀመጡ ነው እየተባለን ያለ ነው። ደብዳቤዎች በሚያመጣ ጊዜ እኔ ብዙ ደስተኛ ሆኜ አልፈርም። ድፍረትህስ፣ አነጋገርህስ፣ አወራርህስ በእኔ እድሜ እንደዚህ አይነት ነገር ሲሰራ መጥቻለሁ። እንግዲህ ፈቃደኛ ሁኜ ወያየኝ። የቻልኩትን እመልሳለሁ፣ ያልቻልኩትን ደግሞ እንግዲህ አቤል እንዲነሳ አይፈልግም። በቃ በአጠቃላይ ስለሱ እንዲወራም አይፈልግም። ሰማኛለህ? እኔ ወንጀለኛ ኮንኩ ደግሞ የእሱም እናት ወንጀለኛ ዝጋፈን። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እንግዲህ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች፣ ውድ ተመልካቾቼ ሰሞኑን አጨናነኳችሁ፣ ሰሞኑን ግራ አጋባዋችሁ፣ ሰሞኑን ውጥረት ውስጥ ከተቻችሁ ነበር። እንግዲህ ለዛም እንግዲህ ትንሽ እንዳትጨናነቁ እንድትረጋጉ ብዬ ቪዲዮ በሰራ ጭራሽ እንባ በእንባና ለቅሶ በለቅሶ እንድትሆኑ እንድታዝኑ እንድትጨነቁ አድርጋችኋለሁ። ውድ ቤተሰቦቼ እጄ ደህና ነው። ምንም የሚያስጨንቃችሁ ነገር የለም። ዛሬ መረጃ አግኝተናል። ይህንን መረጃ ደግሞ ይበልጥ ለማጠናከር ምናወያያቸው ሰዎች ስላሉ፣ ምናናግራቸው ሰዎች ስላሉ እነሱን ለማውራትና እነሱን ለማጫወት እንግዲህ ደጃቸው ላይ ተገኝተናል። እነዚህ ሰዎች ማናቸው ምንድናቸው በደንብ የምነግራቸው ነው። እነዚህ ልጆች የአቶ መኮንን የቀድሞ ባለቤት ወይም ደግሞ እንግሊዝ ላይ አልፋለች የተባለችው ሴት እህትና ወንድም ተጨማሪ እህትና ወንድም ናቸው። ውክልና ወስዶ ድርጅቱን ከሚያስተዳድረው ወንድሟ ውጪ ሌላ አንድ ወንድምና አንድ እህት
እንዳላት መረጃው ደርሶናል። እነሱን ለማናገር እንግዲህ ፍቃደኛ ሆነውልኛል። በሰው አላላ አስልክባቸው ቀጠሮ አስይዣቸዋለሁ። ስለዚህ እነሱም ችግር የለውም እናናግረዋለን ብለዋል። እሄድና አናገራቸዋለሁ። ቁጭ ብዬ ማወራቸው ነገሮች አሉ፣ የምጠይቃቸው ጥያቄዎች አሉ። እነዛን ጥያቄዎች በአግባቡ ይመልሱልኛል ብዬ ተስፋ አድርጋለሁ። እናንተም እስከ ፕሮግራም ፍጻሜ ድረስ ቁጭ ብላችሁ ከኔ ጋር እየተከታተላችሁ ምን ይፈጠራል የሚለውን ነገር አብራችሁ እንድትከታተሉ ጋበዝኳችሁ። አዲስ ሆናችሁ ካላችሁ ይህንን ቻናል ማለትም የንስር አይንን ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ። ብዙ ሰው ጋር ይደርሳል፣ ብዙ ሰው ይማርበታል ማለት ነው። በተለይ ሰብስክራይብ የምትለዋን ቀዩን ምልክት በመጫን ቤተሰብ መሆናችሁን አትርሱ። እንዲሁም የደወሏን ምልክት ተጫኗና ኦል የምትለው ላይ ያደረጋችሁ ቪዲዮ በለቀቁ ቁጥር ወዲያውኑ በሰከንዶች ውስጥ ኖቲፊኬሽን ወይም ደግሞ መልእክት ለእናንተ ይገባላችኋል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ነው። መልካም ጊዜ። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ቤቱ ተገኝቻለሁ። እንግዲህ ሁለቱም እንግዶች ደግሞ ቤታቸው አስገብተውኝ ፍቃደኛ ሆነውልኛል እኔን ለማናገርና ለጥያቄዎች በጠቅላላ መልስ ሊሰጡኝ ፍቃደኛ ሆነውልኛል። ለዛም እንግዲህ ሁለታችንም ከልብ አድርጌ አመሰግናለሁ። ያው እንግዲህ የመጣሁበትን በተወሰነ መልኩ ነግራችኋለሁ። መጀመሪያ አንዳንድ ነገሮችን ከእናንተ ለማወቅ ስለፈለኩ ነው። በድጋሚ ራሴን ማስተዋወቅ ካለብኝ ያው ልዑል እባላለሁ። መርማሪ ጋዜጠኛ ነኝ። አንዳንድ ኬዞችን ይዤ ነበርና በዛ ኬዝ ዙሪያ ላይ እንግዲህ አንዳንድ ነገሮችን እያጠናው ስለሆነ አንዳንድ ነገሮችን መረጃና ማስረጃዎችን እያሰባሰብኩ ስለሆነ የእናንተን ማድራሻ እንግዲህ ከአንዳንድ ሰዎች በማግኘት ነው እናንተን ለማናገር የመጣሁበት ጉዳይ ያው ዋነኛው ዓላማ ስለ እህታችሁ በፊት የነበረውን ነገር ለመወያየት ነው። ከዛ በፊት ግን ዋናውን ጉዳይ ከማንሳታችን በፊት እስኪ ስለ እናንተ ቤተሰብ ማወቅ ያለብኝ ይመስለኛልና ከትውውቅን ጀምር። ስምሽን ማን ልበል እህቴ? ስሜ ሜላት ይባላል። እሺ ሜላት፣ አንተስ ወንድሜ? እኔ ዳኒ ይባላል። እሺ ሜላትና ዳኒ ያው እህትና ወንድም ናችሁ አይደለ? መልካም። ከእናንተ ተጨማሪ ደግሞ እህትና ወንድም አላችሁ ይመስለኛል አይደለ? እስኪ አስተዳደጋችሁ ምን ይመስላል? እንዴት ነው የምትኖሩት? ያሳለፋችሁት ህይወት ልጅነታችሁ ምን ይመስላል? እዚሁ ነው ተወላችሁ ያደጋችሁት? አዎ እዚህ ነው ተወልደን ያደግነው። ወላጆቻችሁስ? ወላጆቻችን በህይወት የሉም። ኦኬ፣ ሁለቱም የሉም። አዎ አዝናለሁ። ያው እነሳቸውን በገነት ያቆያቸው። እህታችሁ ነች ሁላችንም እንደግፋለን ማለት እህታችሁ ልጅ ያሳደገቻችሁ ነው። እሷ ጋር ያደግነው ያው እሷ በእድሜ ብዙ ማለት ያው በጣም የምትበልጠን በእድሜ እና እሷ እንደ እናትም እንደ አባትም ሆና ያሳደገችን እሷ ነች። ከዛ በመቀጠል ደግሞ ያው ትልቁ ወንድማችን አለ። ያው እሱም አስተዋጽኦ አለው እኛ እዚህ ለመድረሳችን እሱም አስተዋጽኦ አለው። ኦኬ፣ ኑሯችሁ ምን ይመስል ነበረ? ምን ልበል፣ ያው እንግዲህ አሁን እንደምታየው ያን ያክል ትልቅ የሚባል ኑሮ አይደለም ነው ማለት ከሲስተር ከምናምን አንጻር በጣም የወረደ ኑሮ ነው። ያው ከድሃ እንትን የመጣ ነው፣ ቤተሰብ የመጣ ነው። ያው እነ ሲስተር ያሉት ውጭ ነው ማለት ያው እህታችሁ ውጭ እንደሆነች አውቃለሁ፣ እንደነበረች ነው ብዬ ማስበው አይደለ? ወንድማችሁስ ከታላቅ ወንድማችሁ ከእናንተ ጋር ለሚኖረው? አይ ከቅርብ ጊዜ በኋላ እሱም ወጥቷል። እኛ ጋር ነበር የሚኖረው በእርግጥ ግን ያው ከቅርብ ጊዜ በኋላ እሱም ወጥቷል። ምክንያቱም ወደ በኋላ እነግርሃለሁ። እንግሊዝ ሀገር ነው እና የሄደችው በስኮላር ነው። የጎበዝ ተማሪም ስለነበረች ስኮላር ደረሳት ምናምን ትንሽ ጊዜው ረጅም ጊዜ ሆኖታል ከሄደች። የልጅነት ጊዜያችሁ ላይ የነበራችሁ ነገር የቤተሰብ ተግባቦታችሁ ምን ይመስል ነበረ? እናት አባቶቻችሁን በደንብ ታስታውሳላችሁ ብዬ ተስፋ አድርጋለሁ አይደለ? አዎ። በምን አይነት ሁኔታ ውስጥ ነው እስኪ ያሳደጓችሁ? የልጅነት ጊዜያችን በጣም ጥሩ ነበረ። እንደገና ደግሞ በዛን ሰዓት ያው የሚያስፈልገንን ነገር እህታችንም ቤተሰቦቻችንም እህታችንም ጭምር ታሟላለን ነበረ እና አሪፍ ኑሮ ነበረ የምንኖረው። እንዴት ነው የቤተሰቦቻችሁ አሟሟት ማለት ድንገተኛ ነው ወይስ ደግሞ በህመም ነው? አይ ድንገተኛ ነው። እናታችን ያረፈችው በድንገተኛ ምክንያት ነው። ኦኬ፣ አባታችሁስ? እነሱ እንኳን በህመም ነው ያረፈው። ትንሽ ረጅም ጊዜ ነው ታልስ። ኦኬ፣ አይ ያው ነገሮችን ከስር መሰረታቸው ትንሽ ማወቅ ስላለብኝ ነው ይሄን ጥያቄ እየጠየኳችሁ ያሉት። አውቃለሁ ስሜታችሁ ሊጎዳችሁ እንደሚችል
ነገር ግን ያው ለምርመራዬ ስለሚጠቅመኝ ብዬ ነውና ድንገተኛ ነው ብለሽኛል። የእናታችሁ አሟሟት ድንገተኛ ሲባል በምን አይነት መልኩ ነው? እስኪ ምንም አይነት ህመም ሳያጋጥማት ነው በቃ ያረፈችው። ቤት ውስጥ ነበረ? አዎ። ምንም የተፈጠረ ነገር ምንም የሆነች ነገር የለም? ሰው ነበር በቦታው ማለት እሳቸው ያረፉ ሲሆን እናንተ ምናምን ቤት ውስጥ ነበራችሁ ወይስ? እኔ ከትምህርት ቤት ስመጣ ነው አይነኛ ያያት። ምንም በሽታ የለባቸውም? የለባትም። እና እንዴት ነው የአስክሬን ምርመራ ምናምን ተደርጎ ነበር? አይ በአጋጣሚ ያን ያህል ሌላን ሰው የሚያስጠረጥር አሟሟት አልነበረም። ስለዚህ ምንም አይነት ምርመራ አልተደረገም። መልካም። ያው እኔ አንዳንድ ማስታወሳቸው እንደመሰለ ያው ግፊት ምናምን እንደነበረበት አይነት ነገር እሷ ልጅ ስለሆነች ብዙ ላታስታውስ ትችላለች እንጂ ያው እንደዛ አይነት ነገር ነበር። በእርግጥ ግን ያን ያክል የጠነከረ ነገር አልነበረም እና ከዛ ጋር ተያይዞ በሚሉ ያው ምንም ማድረግ አልቻለም። ያው ፋዘርም ከሷ እንትን በኋላ አልፈት በኋላ አልቻለም ብዙ ነገር እሱም ህመም ላይ ወደቀ። ያው በጣም ደንግጦ ስለነበር እሱም በህመም ተደረገ። ያው በዛ ምክንያት ነው ማነው አባታችሁም ያጣችሁት? እሺ ከዛ በኋላ ይሄ ሁላ ነገር ሲሆን እህታችሁ እዚህ የለችም ነበር? ስኮላሩ ደርሶት ወጣ ነበር? አልሞስት እናታችን ካረፈች በኋላ ነው የአባታችን ራሱ ቀብሬ አልነበረችም። እሷ እዛ ስለነበረች አልቻለችም። ከዛ በኋላ የስኮላሩ ግድ ስለነበር ሄደች። ኦኬ ማለት እናታችሁ ካረፈች በኋላ ነው የሄደችው? አዎ። ወንድማችሁስ ምንድን ነው የሚሰራው? በምንድን ነው የሚተዳደረው? አግብቷል? ባለትዳር ነው? ልጆች አባት ነው? ወንድማችን አላገባም። ማኔጅመንት ተመራቂ ተማሪ ነው እና አሁንም ስራ ላይ ነው ማለት ድርጅት ላይ ምናምን ይሰራል። የውጭ ድርጅት ላይ ይሰራል። ያው እንግዲህ ይህን ሁለት ጥያቄ የምጠይቃችሁ ያው አንዳንድ ነገሮችን ያጣራው ነው ብያችሁ ነበርና እህታችሁ ትዕግስት ነው ያልከኝ ስሟን። አይ ቲንክ የሆነ ሰዓት ላይ እንግሊዝ ሀገር ውስጥ ትዳር መስረታ ነበር መሰለኝ። አዎ ትክክል አይደለ? ከማን ጋር ነበር ትዳር የመሰረተችው? መኮንን የሚባል ከሱ ጋር ነው። አብሮ አደግ ናቸው። እኛም ያው ልጅ ብንሆንም እናውቀዋለን እና አንድ ሰፈር አብረን ያደግነው እና እሱ ጋር ነው የልጅነት ጓደኛም ስለነበሩ ያው እሱ ጋር ነው ትዳር ይዛ የምትኖሩ የነበሩ እዛ። ኦኬ ስለዚህ እንግሊዝ ላይ ተገናኝተው ነው እዚህ አብሮ አደግ ናቸው እንግሊዝ ላይ ተገናኝተው ነው ትዳር የመሰረቱት እያልከኝ ነው? ያው እንትናቸው ጓደኛቸው እዚህ ነበር። ያው ቤተሰብ ምናምን ያውቅ ነበር። እሱም እኛ ጋር ተደጋጋሚ ይመጣ ነበር ቤት ምናምን። ከዛ በኋላ ነው ያው እሷ እዛ ትምህርቷን ከጨረሰች በኋላ ያው እሱ ወሰደችው ማለት ነው። ኦኬ አዎ በእርግጥ ይህንን ነገር ሁላችንም እናውቀዋለን፣ ተመልካቹም ያውቀዋል። አቶ መኮንን እዚህ እያሉ መኮንን እዚህ እያለ እንዲሁም እህታችሁ ትዕግስት እዚህ በነበረች ሰዓት ግንኙነት ከነበራቸው እሷ ደግሞ እዛ ከሄደች በኋላም ግንኙነታቸው መቀጠሉን ያው እናውቃለን። ምክንያቱም ወደ እንግሊዝ ሀገር ስለወሰደችው አይደለ? እዚህ በጣም የተለያዩ ቢዝነሶችን ይሰራ ነበር። ምን ያህል ስለሱ ታውቁ ነበር? ምን ያህል እሱን ትቀርቡት ነበር? ብዙ አንቀርበው ማለት ድሮ እንዳልኩ ነው። እሷ እዚህ እያለች ይመጣ ነበር በተደጋጋሚ። ያው ከዛ በኋላ እሷም እዛ ከሄደች በኋላ ያው እንትኑ ቀነሰ ማለት ነው እና ያው ቢዝነስ ምናምን እንደሚሰራ አውቃለሁ። ቢዝነሱን የምታሰራው እህታችን እንደሆነች አውቃለሁ። ማለት የምታሰራው ማለት ያው ብር የምትልክለት እሱ ነው። በጣም የምትረዳው እሱ ነች። በጣም ብዙ ብር የምትረዳው። የሚገርም ለእኛ አድርጋ የማታውቀው ነው የምታደርግለት። በጣም ነው የምትውሉ። ኦኬ ማለት እዚህ ስራውን እንዲሰራ ቢዝነስ እንዲያቋቁም ፈንድ የምታደርግለት እህታችሁ ነበርሽ ማለት ነው? አዎ ምክንያቱም ከሌላ ከምንም ሊያገኝ እንደማይችል እርግጠኛ ነው። እናንተ በምን አይነት ሁኔታ ውስጥ ነበራችሁ? አንተ አሁን ላይ በምን አይነት ሁኔታ ውስጥ ነበር? ትምህርት ምን ላይ ነህ? ወይ አንቺም ሁለታችሁም ያላችሁበትን እስኪ ንገሩ። እኛ ያለንበት ሁኔታ አሁን እኔ ትምህርቴን እየተማርኩ ነው። ምንድን ነው የምትማሪው? 3ኛ ዓመት የኮሌጅ ተማሪ ነኝ እና ትምህርቴን ያው በሚገባ እየተማርኩ ምናምን እና ያው ወንድሜ እያገዘኝ ትምህርቴን እየተማርኩ ነው ማለት ነው። ወንድሜ ማለት እሱ ነው ወይስ ታላቃችሁ?
እሱ ነው የሚረዳሽ። አንተስ ምን እየሰራ ነው የምታገዘው ሰፖርት የምታደርገው? ያው እኔ የግል ስራ ነው የምሰራው ማለት ያው ቋሚ ነገር አይደለም። ግን ያው የተለያዩ ጓደኞቼ ጋር ምናምን አንዳንድ ስራዎችን እሰራለሁ። ቋሚ ቅጥር የለኝም። ትምህርት ምን ያህል ገፍተሃል? ትምህርት አልገፋሁበትም። ለምን? ማለት ያው የቤተሰብ እንዳልኩ የቤተሰብ ጫና ስለነበረ እሷን ከወጣች በኋላ ምናምን አባታችንም እንደዚሁ ካረፈ በኋላ መማር አልቻልኩም። ማለት የምታስተዳድራችሁ ነበረችው የተነች አይደል? ከእንግሊዝ ሆና እሷ ነበር የምታስተዳድራችሁ። ከዛ ባሻገር ደግሞ ተመራቂ ወንድም አለ አይደል? እነሱ እያሉ አንተ ላይ ለምን ጫና አረፈ? ይኸውልህ ምን መሰለህ እሷ ሲጀምር እሷ ያን ያክል ጀስት ለምንኖርበት ያክል ነው እንጂ የምትረዳን የተለየ እንትን አልነበረውም። እና የዕለት ፍላጎታችን የምናሟላበት አይነት ገንዘብ ምናምን የምናገኝበት በጣም ጠባብ ነበር። እና በዛ ላይ ምንድነው እኔ እወስዳቸዋለሁ ብላ እንደዛ ነበር ቃል ኪዳን የገባችልን። ስለዚህ ያው ብር ማጠራቀም ምናምን እሷ አለባት እኛን ለመውሰድ ምናምን በዛ ልክ ነበር እሷ ስትነግረኝ የነበሩ ማለት ነው። ስለዚህ ያን ያክል አትልክም ነበር። እና ትልቅ ወንድማችንም ለራሱ ነው ማለት በጣም ጥቅመኛ ነው። መጥቶ አድሮ ከመሄድ ውጭ የተለየ የሚያደርገው ነገር የለም። ስለዚህ እኔ ደግሞ እህቴን ማስተማር ግዴታ ስላለብኝ ለራሴም መሰረታዊ ፍላጎቴን ለማሟላት የግድ መስራት ስለነበረብኝ ያው ከትምህርቱ ወደ ጎን አልኩ ማለት ነው። ስለዚህ ታላቅ እህትና ታላቅ ወንድም ትምህርትን አቁመህ ራስህንና እህትህን ቀና ለማድረግ ስትሰራ እያዩ ዝም አሉ ነው? ይገርማል። ምክንያቱም እዚህ ጋር እንዲህ ያልከኝ ያለኸው አቶ መኮንንን ሰፖርት የምታደርግ የነበረው ቢዝነስን እንዲያቋቁም እንዲቋቋምና እንዲሰራ ስታደርግ የነበረው እህትህ እንደሆነች ነግረኸኛል። ለቤተሰቦቿ ግን መሆን አልቻለችም? ለእህታናሽ እህትና ወንድሞቿ መሆን አልቻለችም? አልቻለችም። ያው እሷ የሚሰማት እንደዛ ነው ማለት እየረዳች እንደሆነ የሚሰማት ግን በዛ ላይ በሱ በኩል ብዙ ገንዘብ ምናምን ያው ማለት በሱ በኩልም ትልቅ ነበር ገንዘብ። እሱም ያው በመኮንን በኩል ነው ማለት በሱ በመኮንን በኩልም ምናምን ያው ትልቅ ነበር ለሱ ስትልክ ለእናንተም እንዲደርስ ትልካላችኋለች? እንደዛ ብላ ነው የምትልከው። ልኬላችኋለሁ ትለኛለች ምናምን ግን ያው እሱ በጣም ጥቅመኛም ስለሆነ ምናምን ብዙ እንደሚቆርጥብን ምናምን እና ይህን ነገር ታዲያ ለምን አልነግራትም ነበር? በጣም ነው የምትውለው ገብቶሃል። እና ይህን ነገር ብንናገር ማጣላት ነው። እሷም ለእኛ ያላት ጥላቻ እንትን እንዲል ነው የምናረጋት፣ እኛ እንድጠላ ነው የምናረጋት። ምንም በጣም ስለምትወደው ምንም ነገር አትሰማ ማንንም ማለት ነው። መልካምሽ ከዛ በኋላ ፕሮሰስ ምናምን ነገር አድርጋለች፣ ጨርሳለች፣ ወሰደችው አይደል? ከዛን እዛ እንግሊዝ ሀገር ምናምን ነገር ከመኮንን ጋር ተጋቡ። ልክ ነኝ አይደል? ከተወሰነ ጊዜ በኋላ መኮንን እዛ ቆይቶ 5 ዓመት ቆይቶ ከመጣ በኋላ እዚህ የሆነ ፕሮሰስ ጀምሮ ነበር። ማለትም የንጆ ነገር ለማቋቋም ስራ እየሰራ ነበር፣ እየተሯሯጠ ነበር። ስለዛ ምን ያህል ታውቃላችሁ? ሀሳቡ የእህታችን ነበረ እና መጀመሪያ ማሰቡን ያመጣችውም ያቋቋመችውም እህታችን ናት። እዛ መስሪያ ቤት ላይ ሙሉ በሙሉ አቅሟን ያሳደረችው ማለት ነው። እና በመሀል በተመጠሩ ችግሮች መካከል ነው ወንድማችን አሁን ላይ እያስተዳደረ ያለው እና ያንን ይመስላል ማለት ወንድማችን እያስተዳደረ። ወንድማችሁ አሁን ንጆ ላይ እየሰራ እንደሆነ ቀድምም ንጆ ላይ እየሰራ ነው ብለኛል አይደል? ስለዚህ ወንድማችሁ ውክልናውን ወስዶ እያስተዳደረ እንደሆነ ታውቃላችሁ? ከሰው ነበር የሰማነው፣ ግን ስናጣራ እንደዛ እንደሆነ ሰማነው። ይሄ ንጆ ድርጅት ምን እንዲሰራ ነው ያተቋቋመው? እስኪ ስታውቁ እናንተ። ያው አቅም የሌላቸው የተጎዱ ሰዎችን መርዳት ነው ሀሳቡ እና እንደዚህ አይነት ተግባራትን ነው የሚያደርጉት። አቅም የሌላቸው ሰዎችን የመርዳት በምን አይነት መልኩ? እስኪ ምን መሰለህ ድርጅቱ የተቋቋመው ያው ወጣቶች በዋናነት ወጣቶች ላይ ነው። ወጣቶች ስራ ያጡ ወጣቶች ምናምን አሰልጥኖ ስራ ወደ ማስገባት የሙያ ትምህርት ቤት ያዘ ማለት ነው። በዛም እንትን እኔም ነበርኩበት ስልጠናውም ላይ ስራውም ላይ ማለት አንተ እዛ ድርጅት ላይ ተሳትፈህ ነበር? አዎ ሰራ ነበር። ቆይ ድርጅቱ ማለት ሲቋቋምም አንተ እዛ ቦታ ላይ ነበርክ? ምንድን ነው የስራ ድርሻ? ከመጀመሪያው ጀምሮ ድርጅቱ ሲቋቋም
ቦታም ከመግዛት ጀምሮ ማለት ያው ቦታ ገዝተው ነው ህንፃ ሰርተው ነው እዛ ላይ እንትን ያሉት እና ከዛ እንትን ጀምሮ እኔ ነበርኩበት ቦታን በማፈላለግ ምናምን ለድርጅታቸው የሚፈልጉትን አይነት ቦታ እስከሚያገኙ ድረስ አብሬያቸው ብዙ አግዣቸዋለሁ። ምን በማለት ቦታውን አንተን ያስፈለግከት ነው ያገኘው? አዎ እኔም ያው ጓደኞቼ ያው እንዳልኩ በእኔ የስልክ ስራ ነበር የምሰራው እንደዚህ ድለላ ስራ ምናምን ነገር ማለት ነው እና ስለዚህ በዚህ ምክንያት ያው ቦታም ሰው ያው ባለሀብቶች ጋር ባለ ቦታዎች ጋር እንዲገናኙ አደረኩኝ ማለት ነው እና ኦልሞስት ቦታውን በእኔ በኩል ነው ያገኙት። ቦታውን ግዢ ፈጸሙ በእኔ በኩል ነው። እሺ ከዛስ እንዴት ተቋቋመ? እስኪ በደንብ ንገረኝ እስኪ ስለ ድርጅቱ። ከዛ በኋላ ምንድነው የሆነው? ቦታ አገኙ። ከዛ ያው ወደ ስራ ገቡ ማለት ነው። ህንፃውን ወደ መስራት ነው የገቡት ቀጥታ ማለት ነው። ኦኬ። እና በዛ ውስጥ ቦታው ሲገዛ በማን ስም ነበር የተገዛው? ቦታው በመኮንን ነው። በመኮንን ነው። በህቱ። ይሄ ነገር ማለት አንተ እንግዲህ ይሄን ሐሳብ ያመጣችው እሷ ነች ብለሃል። እህትህ ነች አይደለ? እህትህ ያመጣችው ሐሳብ በግብረሰናይ ድርጅት እንዲቋቋም ፈልጋ ነው። ይሄ ነገር አንተ እንድገባበት የተፈለገው ይመስለኛል አይደል? ታዲያ በመኮንን እህት ስም ሲገዛ እንዴት ዝም ሊባል ቻለ? እሷስ እንዴት ዝም አለች? ማለት ይሄ ነገር በእሷ ስም እንደሆነ ነው እኛም እውቅና የነበረን ተዋል። ይሄ ነገር ሚስጥር ያደረጉት የተገለጠልን አሁን ነው እንጂ በሁለቱም ስም እንደሆነ ነበር ነው እኛ የምናውቀው። ገብቷል። መቼም ይሄን ያክል ገንዘብ ፈሰስ ስታደርግ እንደዚህ በእንትን ታያዋለች ብዬ አላሰብኩም። ገብቷል። ስለዚህ የጋራ እንደሆነ ነበር እኛ የምናውቀው፣ እንደዛ ነበረ። ከዛ በኋላ ያው ነገሮች ምናምን ሳያቸው የተወሰነ ጊዜ ማለት ያው ጥሩ ነበር። ወጣቶችን ያሰለጥናሉ ምናምን፣ ያው እኔም በዛ እንትን ውስጥ ነበርኩበት። ግን ከሆነ ጊዜ በኋላ ነገሮች ትክክል እንደሆኑ እና እንዳልሆኑ ማየት ጀመርኩ እና ትክክል እንዳልሆነ አየሁ። ማለት የተቋቋመው በትክክልም ወጣትን ለመርዳት አይነት ታስቧል ነበር ይሄ ነገር ማለት ነው። እሱ ወደ በኋላ በደንብ በዝርዝር አወራለሁ። ማለት እነዚህ ሚስጥሮች አሁን እንደ ሚስጥር ነው የተያዘ የነበሩ። ምክንያቱም አብረው ሲያቋቁሙ የነበሩ ሰዎች አሉ አይደለ? ከመኮንን ጋር እዚህ የመኮንን ወዳጅ የነበሩ ሰውዬ አሉ። አንተ እንዴት እነዚህ ሚስጥሮች ልታውቅ ቻልክ? የተቋቋመበት ዓላማ ሌላ እንደሆነ እንዴት ልታውቅ ቻልክ? ምክንያቱም በሚስጥር የተያዘ ነው አይደለ? በሚስጥር የተያዘ ነው። በዛ ላይ ደግሞ ለ5 ዓመት ያክል ኢቭን ድርጅቱ ከተቋቋመ በኋላ ምንም ፈንድ የተደረገ ከእህትም ሆነ ከአቶ መኮንን የመጣ ገንዘብ እንዳልነበረ አቶ ገዛኸኝ ተናግረዋል። ምክንያቱም አቶ ገዛኸኝ ይሄ ድርጅት ሲቋቋም ከአቶ መኮንን ጋር ፓርትነር ሆኖ ነው ያቋቋሙት። ልክ ነኝ አይደል? አቶ ገዛኸኝን ታውቃቸዋለህ? የአቶ መኮንን የቅርብ ጓደኛ እንደነበሩ፣ አንድ ላይ ይሰሩ እንደነበረ። ኢቭን አቶ መኮንን ይህንን ድርጅት ጥለውት ለ3 ዓመት ያክል እንኳን ከሀገር ከሸሹ በኋላ ሙሉ ንብረታቸውን አሟጠው ከዛም ባሻገር 2 ባለሀብቶችንም ጭምር ወደዛ ግብረሰናይ ድርጅት ጆይን እንዲያደርጉ አድርገው ለ3 ዓመት ያክል ቀጥ አድርገው ማህበረሰቡን ሲረዱ የቆዩት እነሱ እንደነበሩ ታውቃለህ። እነሱ የማያውቁት የነበረው ሚስጥር አንተ እንዴት አወቅኸው ታዲያ? ያው ምን መሰለህ ከሆነ ሰዓት በኋላ እንዳልኩ እዚህ ስራው ላይ ነበርኩኝ እና እኔን የማስወጣት ስራ ነበር ሲሰሩ ነበሩት። ማለት ያው ማን ነበር አንተን የማስወጣት ስራ ሲሰራ የነበረው? በመኮንን በኩል ነው እንደወጣ የደረኩት። ማለት እሱ ቃል በቃል እንትን አላለኝም፣ ድርጅቱ እንድለቅ አላደረገም። ግን የእሱ በጣም የቅርብ ሰዎች ናቸው። ከዛ ድርጅቱ ላይ በቃ በጣም ቀኝ እጅ የሚላቸው ሰዎች ናቸው። እነዚህ ብዙ ነገር እንትን ያደርጉ ማለት ነው። ከዛ ድርጅት እንድለቅ ያደረጉ ማለት ነው። ኦኬ። ስለዚህ አንተ ከዛ ድርጅት እንድትሸሽ የተደረገበት ምክንያት ነበር። ይህን ነገር ታዲያ ለእህት አሳውቃታል? ከዛ ድርጅት እየተገፋ እንደነበር? አዎ በደንብ አውራት ነበር። ማለት ያው በአንድ ጊዜ ባይሉኝም በብዙ ነገር እንትን ሊሉኝ ይፈልጋሉ። ስራ ብቻ ስራ አርፍደሃል ይሉኛል። በአግባቡ እየሰራ አይደለም ምናምን ብቻ ምክንያት የተደረገ ድርጅት ጋር ሲሰራ እነዚህ አይነት ነገር አለመግባባት ይፈጠራል ምናምን ብላ ነው ቀለል አድርጋ ነው ያሰበችው እሷ እነዛ እና እኔም ከዛሬ ነገ ይስተካከላል ብዬ ነበር እየጠበቅኩ ነበር። ግን ሊስተካከል አልቻለም ነበር። ያው ማለት አሁን እዚህ ጋር ትንሽ ግር የሚያደርገው ነገር ምንድነው መሰለህ? በእህትህ ሀሳብ ነው የሁላ ነገር የተነሳው።
ግብረሰናይ ድርጅት ለመቋቋም ማህበረሰቡን ወጣቱን ለመርዳት የተጀመረ በጎ አድራጎት ድርጅት ነው። ሲጀምር ጀምሮ ደግሞ እዚህ ያለው ነገር ሲከናወን በመኮንን እህት ስም ሆኑ አንተን ከዚህ ቦታ ለመግፋት አንተን ከዚህ ቦታ ለማስወጣት እያደረጉ የነበረው ጥረት እሷን ቢያንስ ትንሽ የተወሰነ ሊያስቆጣት አይችልም ነበር። እሷን ፍቃደኛ ነው የሆነችው ማለት በመኮንን እህት ስም ሊገዛ ነው ብለህ ስትነግራት ፍቃደኛ ነው የሆነችው? ይሄ ነገር መጀመሪያ እንዳልኩ ነው። እሷ የምታውቀው በእሷ ስም እንደሆነ ነው። የውሸት ዶክመንት ነው አሰርተው የሰጧት ማለት ነው። ኦኬ አንተ ስለዚህ እሷ በእሷ ስም እንደተገዛ ነው የምታውቀው። አንተስ ይሄን ነገር አታውቁም እንዴ? እሱን እኮ ነው የምልህ። እኔም ምንም እስከ ማለቅ ድረስ ነው ይሄ ነገር የሆነው ማለት ነው። እንዳልኩ ነው ከስራው ሊያስወጡኝ አይነት ሲሞክሩ ማለት ቦታው ሲገዛ እያንዳንዱ ነገር ላይ አንተ ነበርክ አይደለ? ስለዚህ ግዢውን ምናምን ነገር በማን ስም እንደተገዛ በማን ስም ማን እንደሸጠ ምናምን ታውቃለህ ብዬ ስለማስብ ነው ይሄን ጥያቄ እየጠየኩ ያለሁት። ምን መሰለህ እኔ ቦታውን ከመጠቆም እና ከማገናኘት ውጭ በደንብ እንደዚህ አልገባውም። ጥልቅ ብዬ አልገባውም ወደ ውስጥ እና ያው እውቅናውም ያለኝ በቃ የሁለቱ እንደሆነ ብቻ ነው ማለት ግዢው ላይ ምናምን ነገር አልተገኘህም ነው? አዎ ግዢው ሲፈጸም ምናምን አልተገኘህም። መልካም እሺ። ከዛ በኋላ በድርጅት ውስጥ ምን ነበር ሲከናወን የነበረው? ወጣቶችን መርዳት። ወጣቶችን መርዳት በምን አይነት መልኩ? ከተለያየ የክፍለ ሀገራት ነበር የሚመለምሉ ማለት ነው ድርጅቱ ወጣቶች በስራ የሌላቸው ስራ አጦች ምናምን እና እነሱን በተለያየ ሙያ የእንጨት ስራ፣ የብረታ ብረት ምናምን እንደዛ ነው የሚያሰለጥነው ማለት ነው። ያሰለጥነና በየመጡበት አካባቢ ያደራጃቸውና የሆነ እቃ ምናምን ይገዛላቸዋል፣ ማሽን ምናምን ተወሰነ ነገር ይገዛላቸዋል እና በዚህ ነው እንደዚህ አይነት ነገር ስራ ነበር የሚሰራው። ኦኬ ስለዚህ ይሄን ነገር ሲሰራ በደንብ ታውቅ ነበር ማለት ነው? አዎ በደንብ ነበር። እሺ ከዛስ ማለት ከሆነ ጊዜ በኋላ ሀሳቡ ተቀይሯል። ውስጡ ትንሽ ጥምጥም ያለ ውስብስብ ያለ ነገር እያከናወኑ እንደሆነ በርካታ መረጃዎችና ጥቆማዎች ደርሰውናል። እስኪ ስለዛ ነገር ምንድነው እዛ ውስጥ እየተከናወነ የነበረው? ከጀርባ የነበረው ነገር ምንድነው? ያው ምን መሰለህ ዓላማው የ666 እምነትን ወደ ሀገራችን ማስገባት ነበር። ያው ይሄንም ያወቅኩት ትንሽ እዛ የተወሰነ ስራ በምሰራበት ሰዓት ነበር። እንዳልኩ የፊኒሽንግ ስራ ከጨረስኩ በኋላ የአሉሚኒየም ስራዎች ምናምን እንዳልኩ በእኔ በኩል ነው ያለቀው እና ከዛ በኋላ ያው እንትኖችን የመልመድ ስራ ምናምን ከመጡ በኋላ እንዳልኩ የሚረዱ ሰዎችን ከክፍለ ሀገር ሲመጡ የማስተባበር ስራ ምናምን ነበር የምሰራው እና ከዛ በኋላ እንዳልኩ ለማስወጣት ምናምን ሲሞክሩ ነው ማጣራት የጀመርኩት ማለት ነው። እና ሳጣራ ማለት እኔ ከወጣው በኋላ ነው ይሄን ነገር ያወቅኩት። በቃ እንድወጣ ተደረገ ከዛ መስሪያ ቤት ማለት ነው። ምክንያቱም የነበርኩበት ቦታ በጣም ቁልፍ ቦታ የሚባል ነበር። ምክንያቱም ልጆቹን ማገኛቸው እኔ ነኝ። ስለዚህ ይሄ ነገር እኔ ካስወጣሁ በኋላ ነው በጎን ማጣራት የጀመርኩት ማለት ነው እኮ። እንዴት ልታውቅ ቻልክ? እንዴት ነው ይሄ ነገር ሊጀምር የቻለው? አሁን ያልከው 666 የኢሉሚናቲ እምነት ተከታይን ለማስፋፋት ኢትዮጵያ ውስጥ እንዴት ነበር እንቅስቃሴ ሲያደርጉ የነበረው? ማን ነው ሊጀምሩ የቻለው? መኮንን ወደዚህ ከመጣ በኋላ ነው ነገሮች በሙሉ የተቀያየሩት ማለት ነው። እስከዛ ጊዜ ድረስ መኮንን ከመጣቱ በፊት ሁሉ ነገር ሰላም ነበር እና ከመጣ በኋላ ነው እሱ ሊመጣ አካባቢ ነው እኔ የለቀቅኩት ማለት ነው። እና እሱ ከመጣ በኋላ ብዙ ነገሮች ተቀያየሩ እና እዛ ውስጥ ምግባባቸው ልጆች ስለነበሩ ይሄ ነገር መረጃ አሳልፈው እንዲሰጡኝ አደረጉ እና መጀመሪያ ስሰማ ማመን ሁሉ አልቻልኩም ነበር። እዛ ውስጥ የነበሩ ሰዎች ይሄን ነገር እያወቁት ነበር ማለት ነው? አዎ ምክንያቱም ያው እንትን ስትል እዛ እንትን ውስጥ ስትገባ ድርጅት ውስጥ ስትገባ ብዙ ነገር እንትን ትላለህ። መረጃ እያዝብሃል። ያ ብዙ ነገር አለ። ከየት እንደመጣ ምናምን የትም ማምለጥ አትችልም። ሙሉ መረጃ ሰጥተህ ነው የምትገባው እዛ ድርጅት ላይ ማለት ነው። ያው ጥቅምህን ስለሆነ የምታየው እንደዚህ ያን ነገር ይገጥመኛል ብለህ አታስብም። ያለህን ነገር እንትን ትላለህ ማለት ነው። ስለዚህ ይህን ነገር የሚያውቁ ልጆች ነበሩ እዛ ውስጥ እኔ የምግባባቸው ማለት ነው። የኔ ያው ጥርጣሬ በጣም ከልጆቹ ከነገሩ በጣም ከፍ ያለው ነገር ሁለት ባለሀብቶች አሉ ያው ድርጅቱን ተቀላቅለው የሚሰሩ ማለት ነው እና ብዙ ብር ነው ፈሰስ የሚያደርጉት እና ሁለቱ ባለሀብቶች ባልታወቀ ነገር ተገለው ተገኙ ማለት ነው። እና ይሄ ነገር ስሰማ ነው በጣም ሁላችንም የደነገጥነው። ይሄን ነገር ታዲያ ማለት ይሄው ለመፈጠሩ ድርጅቱ ላይ ይሄ ነገር እየተከናወነ እንደነበረ እህት ታውቃለች ማለት ነው? ምንም ታውቀው ታሪክ የላትም እሱ። እንዴት አልከኝ?
ያው እርግጠኛ ነኝ ይሄ ነገር ብትል አንደኛ እኔ ጋር በስልክ በደንብ ማውራት ይሄን ነገር ብታውቅ በእርግጠኝነት ከኔ ጋር በደንብ ታወራ ነበር። ያው እንዳልኩ የሆነ ነገር ብያታለሁ እኔን ሊያስወጡኝ እንደሆነ ምናምን ግን ምንም የተዋጠላት ነገር ስላልነበረ ያው የምታውቀው ምንም አይነት ታሪክ የለም። ገባኝ። ማለት ይህን ነገር ታዲያ አንተ ስትነግራት ምን አይነት ምላሽ ነው የሰጠችህ ነው? አሁን አማርኛ ማመን አልቻለችም። ማለት እርግጠኛ ነህ ስለኔ እርግጠኛ ሆኜ የነገርኳትን ነገር በሙሉ ልታመኝ አልቻለችም። እሺ ምክንያቱም ያው ሲደረግ የነበረው ለ5 ዓመት ያክል ሲደረግ የነበረው ነገር ሙሉ እንትኑ ሪፖርቱ ስላላት ምን ያክል ወጣቶች እንደሰለጠኑ ምን ያክል ያው ተጠቃሚ እንደሆኑ ምናምን ታውቃለች። እና እኔ ያው ውሸቴንም ነው የመሰላት ሌላ እኔ እንደውም እነሱን ሳይሆን እኔን ነው ያላመነች። ኦኬ ገብቷል። ስለዚህ አንተ እዚህ እየተከናወነ ያለውን ነገር በጠቅላላ ስታሳውቃት ራሱ እሷ ይሄንን ነገር አምኖ ለመቀበል ፍቃደኛ አልሆነችም። ከባድ ነው ማለት ያለው ነገር ትንሽ እሷ ለግብረሰናይ ድርጅት ያቋቋመችው ድርጅት እሱ ዓላማ ወደ ሌላ ነገር እየተቀየረ እየተነገራት ማታመን ከሆነ ትንሽ ግራ ያጋባ ነው ማለት እኔም ተደጋጋሚ ለነገራት ሞከርኩ። ምክንያቱም ይሄን እሷን የሚያስወነጅላት የትም ብትሆን ልታመልጥ ከህግ ልታመልጥ አትችልም። እና ያው ተደጋጋሚ ከነገርኳት በኋላ ነው እሷ መጠራደር ጀመረች ምናምን ነገሮችን ማጣራት ጀመረች ማለት ነው። ኦኬ ማጣራቱን ጀመረች። ከዛስ ደረሰችበት ሁኔታ ላይ ወይስ ያው ከሆነ ጊዜ በኋላ እሷም አጣራች፣ በደንብ አጣራች። ያው ሁኔታውን ትክክል እንዳልሆነ ስትደርስበት ወደ እንግሊዝ እንዲመለስ አደረገች። ኦኬ መኮንኑ ማለት ነው። እሺ ከዛ በኋላ በጣም ኃይለኛ ጭቅጭቅ ተፈጠረ፣ ኃይለኛ ጸብ ውስጥ ገቡ ማለት ነው። ከዛስ ከዛ ምን ተፈጠረ? ካወቀች በኋላ ድርጅቱን ለማስተካከል አልሞከረችም? አልጣረችም? ምንድን ነው የሆነው? ከዛ በኋላ ሞተች የሚባል ወሬ የሰማነው። ምን ማለት ነው ሞተች የሚባል ወሬ የሰማነው? ማለት በድንገት ባልታወቀ ነገር እንደሞተች ነው የነገረን እሱ ራሱ ማለት ነው። ራሱ መኮንን ነው ሞተች ብሎ የነገራችሁ? አዎ ያው በሌሎች ሰዎችም በጓደኞቹ ምናምን አስደውሎ እንትን ለማለት ሞከረ፣ ሊያስነግረን ሞከረ። ማመን አልቻልንም። በጣም ከባድ ነገር ነው። እና ምን ነበር ማለት እንዴት ሳትታመም ምን ስትል ድንገት ነው ሞተች የተባላችሁት? አዎ እንደዛ ብሎ ደውሎ ያሳወቀንና ምንም እኛ እንደታመመችም ምን እንዳጋጠማትም ምንም የምናውቀው ነገር የለም። እሺ ከዛስ ማለት አስክሬኗን እንኳን እንዳልመጣላችሁ ነው የሰማሁት አይደል? አስክሬኑ ራሱ ወደዚህ መጥቶ እንዲቀበር ስንጠይቀው በቃ ያልሆኑ ምክንያቶችን ደርድሮ ወደዚህ አስክሬኑ መጥቶ እንዳትቀበሩላ አድርጎ ነበር። ማለት ያልሆነ ምክንያቶች ምን አይነት ምክንያት? አሁን እንግዲህ ኢትዮጵያዊ ነች አይደለ? እዚህ ቤተሰቦች አሏት፣ እህት ወንድሞች አሏት አይደለ? ታዲያ እዚህ መታ አስክሬኗ ከዘመድ አዝማድ በአግባቡ መቅበር የለበትም? እንጃ በመሃላቸው ምን እንደተፈጠረ ባናቅም ግን እኛ እንዳናውቅ እሱ የሚፈልገው ነገር ነበር እና ያንን እንትን ለማለት ነው መሰለኝ። ታዲያ እናንተ እሺ ብላችሁ አሜን ብላችሁ ዝም ብላችሁ ተቀመጣችሁ? ምን አማራጭ አለ? አማራጭ የለም። ምን መሰለህ እኛ እዛ እንድንመጣ ነበር የፈለገው እሱ። መታችሁ ቀበሯት ነበር እሱ ያለው። ምን ማለት ነው? ከዚህ እንግሊዝ ተኪዶ ቀልድ ነው? እንደ ቀልድ ተነስቶ መሄድ አኪዶ መቅበር የሚቻልበት ሀገር ነው? እሱ እኮ ነው ማለት ወይ ኢትዮጵያ ውስጥ ያለ አንድ ክፍለ ሀገር አይደለም። ተነስተህ ትራንስፖርት ይዘህ ሄደህ ቀብረህ የምትመለስበት ቦታ አይደለም አይደል? በጣም ብዙ ፕሮሰሶች አሉት አይደል? እና ምን አይነት ነገር ነው? ኑና እዚህ መታችሁ ቀበሯት ምን አይነት አማርኛ ነው? እሱም እንድንቀብራት ስላልፈለገ ገብቷል። እዚህ መታችኋል። እኛ አቅም የለንም ገብቷል። እሷም ልትረዳን አልቻለችም ነበር በሰዓቱ። እሱ ምንም አይነት ነገር በዚህ ነገር ሊተባበረን አይችልም፣ እናውቃለን። ግን እንደማንመጣ እያወቀ ነው ያን ነገር ያለው እና ስትፈልጉ መታችሁ መቅባት ትችላላችሁ ብሎ የቀለደብን ማለት ነው። ታዲያ ይሄ ሁላ ነገር ከሆነ በኋላ ይሄ ሁላ ነገር እናንተ ላይ ተፈጥሮ ዝም ብላችሁ ተቀምጣችኋል። የእህታችሁን አስክሬን ሳታዩ እህታችሁ እንደሞተች አምናችሁ ተቀብሏችኋል አይደል? ከረጅም ዓመት በፊት ወንድማችሁ ታዲያ እንዴት ነው ከዚህ ሰውዬ ጋር ተስማምቶ የድርጅቱን ውክልና ወስዶ መስራት የጀመረው? አንተ ድርጅቱን ስለሚሰራው ነገር ታውቃለህ አይደል? ታላቅ ወንድም ታዲያ እዚህ ነገር ውስጥ ሲገባ ለምንድን ነው ዝም ያልከው?
እሱ በነገራችን ላይ እንትን አልነበረም። እሱ ማለት የኔ አይነት አስተሳሰብ ነው የነበረው። ብዙ ነገር እያጣራ ነበረ እና ማለት በቃ አላመነም የእሷን መሞት ማለት ነው። እና ብዙ ነገር እንትን ለማለት ሞክሯል፣ ለማጣራት ሞክሯል። ብዙ ነገር ብቻ የተሻለው ነገር አድርጓል። እሺ ግን ከሆነ ጊዜ በኋላ ነው ነገሮች በሙሉ ተቀያየሩ። የሆነ ሰዓት ነው ድንገት መኪና ላይ አየዋት ነው ምናምን ነገር ብለዋል። ማንን ነው የሚያያት? እህታችን ነው ማለት ሟች እህታችን ማለትም ትዕግስትን ማለት ነው። እና እንዴ እንግሊዝ አይደል ነበረች? ሲጀምር እንግሊዝ አይደል እንዴ ሞታለች የተባለው? አዎ ማለት እኮ በጣም ግራ ያጋባል። እየቃዠ መሰለኝ። እሺ እና አይ እየቀለድክ ነው ምናምን ብለን ያለፍነው። መጀመሪያ መጥቶ ነገረን። ለእኔም ለሲስተርም ሲነግረን ኧረ ጭራሽ ምን አስበህ ነው? እሷን የምትመስል ሰው አይተህ ይሆናል እንጂ እንዴት ሊሆን ይችላል? የሞተች ሰው እንዴት ነው? ትንሽ በጣም የሚያደናግር ነበር ነገር ነው። በጣም የሚገርም በጣም እርግጠኛ ነበር እሱ። በጣም እርግጠኛ ማለት ነው። በዚህ መኪና ላይ ነው ያየኋት። እና ከመኮንን እህት ጋር ከመኪና ውስጥ ነው ስትገባ ያየኋት ያለው። ከመኮንን እህት ጋር ጭራሽ ከመኮንን እህት ጋር ነው እህቱ ጋር ስትገባ ያየኋት አለ። አሁን በጣም እንትን አለን ማለት ነው። ብቻ ማመን ያቃተን እሱን ነገር ነገር በጣም ግራ ገባን ማለት ነው። እሺ ከዛስ ቆይ ማለት ይሄ ትንሽ ግራ የሚያጋባ ነገር ነው። ምክንያቱም ያውም እሺ ኢትዮጵያ ውስጥ እንኳን ቢሆን ኖሮ ማለት እህታችሁ ሞታለች ተብሎ አስክሬኗ ሳይመጣላችሁ ቀርቶ ኢትዮጵያ ውስጥ ሆና ቢሆን ኖሮ እሺ ምናልባት እንደዚህ አይነት ነገሮች ሊያጋጥሙ ይችላሉ። ሰው በወሬ ብቻ ያልሞተን ሰው ሞቷል ብሎ ነገር ግን እንግሊዝ ላይ ሞታለች የተባለች ሴት እሺ እንግሊዝ ራሱ አልሞተችም ይባል ኢትዮጵያ ከመጣች ደግሞ እናንተ የማታገኝበት ምክንያት ምንድን ነው? ያው እሱ ነው በጣም ግራ ይገባል። እና እኔ ሚስጥር የሆነብኝ እሱ ነው። ምክንያቱም እዚህ ከመጣች እኛን አለማግኘት ይከብዳል። እኛን ብቸኛ እህቶቿና ወንድሞቿ እኛ ብቻ ነን። እና እንዳልኩ ነው አየዋት ካለም በኋላ አይ ቲንክ ድጋሚ አይቷታል። እንደዛ ነው እያለ ያለው ከርቀት ላይ ራይድ ላይ አይ ቲንክ ይመስለኛል። ማለት ቆይ እናንተም በህይወት አለች ብላችሁ ነው እያመናቻላችሁት? ምንድን ነው አልገባኝም። ወንድማችንም እንዳያት ነግሮን ነበረ። እኛም እሱ መቀበል አቅቶን ነበረ። ግን እኔም በድጋሚ አይቻት ነበረ የሆነ ቦታ ላይ። ማለት አይቻት ነበር ማለት አንቺ በአይንሽ አይቻታል? አዎ በአይኔ አይቻታለሁ። እሷ መሆኗና አለመሆኗን ለማረጋገጥ ወደ ገባችበት ቦታ ሲሄድ ግን አጣዋት ማለት ነው እንጂ እኔም አይቻታለሁ እርግጠኛ ነኝ። ማለት ወዴት ስትገባ አይተሻት ነው? ቆይ እንዴት ነው? ምን የተማረኛ ነው ያልገባኝም። ከትምህርት ቤት እየመጣሁ አካባቢ ነውና በታክሲ ውስጥ ሆኜ ወደ ሆስፒታል እየገባች ነው። እሺ እና ከዛ እኔም ደንግጬ ነበረ በሰዓቱ። እንደውም መውረድ በሌለብኝ ቦታ ነው የወረድኩት ደንግጬ ማለት ነው። እና እሷ የገባችበት ቦታ ገባው እሷ መሆኗን ለማረጋገጥ እና ምክንያቷ ምን እንደሆነ እንትን ለማለት ማለት ነው። ምክንያቱም ከዚህ በፊትም ወንድማችን ነግሮናል እንዳያት። ከዛ ስገባ ግን በቦታው አጣዋት እና የለችም። እዛ የገባችበት ግቢ ስገብ የለችም እዛ ሆስፒታል ላይ። አዎ አጥቻታለሁ። ማለት ወዴት ልትገባ ትችላለች? ይሄ ነገር ትንሽ የሆነ እንትን ነገር አይመስልም? በአእምሯችን የምንስለው ነገር አልመሰላችሁ? ምክንያቱም የት ልትገባ ትችላለች? የምር አይተሻት ከነበረ እችን እዛ ቦታ ላይ ስትሄጂ ልታገኛት ይገባ ነበር አይደል? አዎ እሱ ትክክል ነው። ግን እኔ እንደገባው ሰዓት እነሱ የሚፈልጉት አገልግሎት ሆስፒታል ውስጥ እንደሌለና እነሱ ተመልሰው እንደወጡ ነገሩኝ ማለት ነው። እና በዛ አማካኝነት እንትን አለ ተለያየ ማለት። ቆይ ማን ነው እንደዚህ ይሄን ምላሽ ሊሰጥሽ የሚችለው? ማን ነው ሊነግርሽ የሚችለው? ሆስፒታል ውስጥ ያሉት ሪሴፕሽኖችን ስገባ ጠየቅኳቸውና እነሱ እንደዛ ብለውኝ ነው ማለት። ቆይ ምን ብለሽ ጠየቅሻቸው? አልገባኝም። እስኪ በደንብ አስረጅ። አሁን የገቡትን ሰዎች አይታችኋል ወይ ብዬ እስከ ለበሰችው አልባሳት ማለት ነው ጠየቅኳቸው። ከዛ እነሱ ደግሞ ነገሩኝ እኛ የምንሰጠው አገልግሎት የለምና እንደዚህ ጠይቀውን ነበረ። በዛ ምክንያት ወጣው። ይሄ ነገር ትንሽ ግራ የሚያጋባ ነው። በጣም ውስብስብ የሆነ ነገሩ። ምክንያቱም ሞታለች የተባለች እህታችሁ ነች። ያውም ረጅም ጊዜ ሆኖታል አይደል? አስክሬን መጥቶ እዚህ አልተቀበረም። በርግጥ ግን ደግሞ አንቺም አይቻታለሁ እያልሽ ነው። የወንድምሽ ብቻ ሳይሆን አንቺም አይቻታለሁ እያልሽ ነው።
እኔም አይቻታለሁ። እንደገና ደግሞ እኔ ከማየቴም በፊት ጓደኛዬ እንዳየቻት ራሱ ነግራኝ ነበር እና ከወንድሜ ብቻም አይደለም እኔ ከማየቴም በፊት ከሁለት ሰዎች እሷ መኖሯን ሰምተናል። እንጃ እንግዲህ ተመልካች ማለት ይሄን ነገር ተመልካች ይፍረዱ። ምክንያቱም የሰማችሁትን ሁላችሁም እኛ የሰማነውን እናንተም እየሰማችሁ ነው። የተባለውን ነገር ከዚህ ቀደምም ሰምተናል። እሷ እንደሞተች ታውቀናል። እያንዳንዱ ነገር ስለ እሷ ሞት እንዴት እንደነበር ባይታወቅም ነገር ግን መኮንን ደውሎ ከእንግሊዝ ሀገር መኮንን ሆነው ጓደኞች ደውለው እንዳረፈች ተናግረዋል። ታዲያ በህይወት ራሱ ካለች ኢትዮጵያ ውስጥ ምን ትሰራለች? ኢትዮጵያስ መጣ ለምንድን ነው ከቤተሰቦቿ ልትደበቅ የቻለችው? ምን ፈርታ ነው ወይ ደግሞ ምን እየሸሸች ነው? ይሄ ነገር ግራ የሚያጋባ ነገር ነው። ያው ልደምድም አልችልም፣ ነችም አይደለችም ልል አልችልም። ምክንያቱም እኔ በቦታው ላይ ሆኜ ምንም ማውቀው ነገር ስለሌለ ያየሁትም ማውቀውም ነገር ስለሌለ ከዛ በኋላ ግን እናንተ ይሄን ነገር ከሰማች በኋላ ያው አንተ እንደ ታላቅ ወንድምነት ያደረከው ነገር ነበር። እሷን ለማፈላለግ በፎቶ ምናምን ለማፈላለግ ሞክራችኋል? ታዲያ ታየች የተባለችበት ቦታ አካባቢ? አዎ ልፈልጋት ሞክሬያለሁ። ማለት እኔ የሰማሁትን ማመን ያቃተኝ። ምክንያቱም እንዳልኩ ብራዘርም እንደዛ አለ፣ እሷም እንደዛ አለች እና ጓደኛዋም እሷም እንደዛ። በእርግጥ የጓደኛዋ ያው እርግጠኛ ሆና አላይቻትም፣ ግን እሷን የምትመስል አይቻለሁ ያለችው እና ይሄን ነገር ስሰማ ለማጣራት ሞክሬያለሁ። መጀመሪያ ታየች የተባለበት አካባቢ ነው ለሚሄድ የሞከርኩት። ሆስፒታሉም ጋር ሄድኩኝ እና በዛ ቀን ምናልባት ሕክምና አድርገው ከሆነ ምናምን የሚለውን ነገር ለማጣራት ሞከርኩኝ ማለት ነው። እዛም አልተገኘም። ብቻ አንዳንድ ቦታ ለመሄድ ሞከርኩኝ። ከዛ በኋላ ነው ወደ መኮንን እህት ቤት ሄድኩት ማለት ነው። ኦኬ፣ እሳቸው ጋር ሄደ ነበር? የመኮንን እህት ቤት ጋር ሄድኩ። እሺ፣ ምን አሉ? እንደውም ሳቀችብኝ። ማለት እንዴት የሞትን ሰው ነገር ብላ የሹፈት ሳቅ ሳቀችብኝ። ስለዚህ እሳቸው ጋር እንዳልነበረች አረጋገጥክ ማለት ነው። ታዲያ ይህንን ነገር ከሰማሽ በኋላ እሷ እንዳልሆነች አላመንሽም? እኔ አልተቀበልኳቸውም። ምክንያቱም አሁንም ቢሆን እሷ አብራቸው የነበረችውን ሰዎች ጋር በደንብ መከታተልም ማረጋገጥም አለብን ብዬ ነው የማምነው። ምክንያቱም አይቻታለሁ እና ከወንድሜ ጋር ራሱ ልንግባባ አልቻልንም በዚህ። እሺ ማለት ይሄን ነገር ያው በሂደት ቀስ በቀስ ነገሮች ሊጣሩ ይችላሉ። እናጣራለን፣ እኛም ራሱ እናጣራለን። ምክንያቱም ትንሽ ግራ የሚያጋባ ነገር እኔ እንደውም ፍጹም እንደዚህ አይነት ነገር ተነግሩኛላችሁ ብዬ አልጠበቅኩም ነበር። ምክንያቱም እኔ የመጣሁበት ነገር ሌላ መረጃዎችን እንድትሰጡኝ ፈልጌ ነበር። ነገር ግን አሁን የነገራችሁ ነገር ደግሞ ትንሽ ያቀዣብራልና እስኪ መለስ ስለበልና ስለ ወንድምህና ስለ ድርጅቱ ላውራ። እስኪ ስለዚህ ነገር ደግሞ እንድትነግረኝ ስለምፈልግ፣ ምክንያቱም አንተ ድርጅቱ የሚሰራውን ስራ በደንብ ታውቃለህ። ከጀርባ እያሴረ ያለውን ከጀርባ የሚጠነስሰውን ጥንሰሳ በደንብ አድርገህ ታውቃለህ አይደለ? ወንድም ግን በአሁኑ ሰዓት ላይ የድርጅቱን ውክልና ተቀብሎ ሙሉ በሙሉ የባለቤትነት ውክልና ተቀብሎ የሚያስተዳድረው እሱ ነው። እንዴት እዚህ ነገር ውስጥ ሲገባ ዝም አልከው? ምክንያቱም የሚያራምደውን የሚሰራውን ስራ በተግባሩን እያወቅ እሱ ለማስቆም አልሞከርክም ወይ? አዎ ብዙ ሞክሬያለሁ። ግን ያው እሱ አንደኛ እንዳልኩት ታላቅ ወንድሜ ነው። በሰዓቱ እሱም ብዙ ነገር ለማጣራት ሞክሯል። ምክንያቱም መጀመሪያ አየውም ያለው እሱ ስለነበር ማለት ነው። እና ከሆነ ሰዓት በኋላ ግን ነገሮች ሁሉ ተቀያየሩ። ማለት ተቀያየሩ ማለት ወደዛ ስራ ያው ጆይን አደረገ ማለት ነው እኮ። እዚህ ስራ ውስጥ እንዳይገባ አንተ ለማስቆም አልሞከርክም? ያለውን በድርጅቱ የሚሰራው ምናምን ስራ ምንነት አልነገርኩም? ሁሉንም ነገርኩት፣ አንድ ባንድ ነግሬዋለሁ። እና ምክንያቱም ወደዛ ነገር ውስጥ ከገባ በጣም ወደማይሆን ነገር ውስጥ እንደሚሄድ አውቃለሁ። ስለዚህ ሁሉም ነገር ነግሬዋለሁ። ግን ይሄን ነገር እያወቀ ነው የገባበት። ጭራሽም ከመግባት አልፎ የድርጅቱ ማናጀር እስከመሆን ድረስ ነው የደረሰው። አዎ ሙሉ ውክልና ወስዶ ነው እየሰራ ያለው እና በጣም ለኛም በጣም ግራ ያጋባ ነገር ነው ማለት። መጀመሪያም ከመኮንን ቤተሰብ ጋር በጣም ከባድ ጥል ላይ ነበሩ። ለምን? ምክንያቱም በእህታችን ምክንያት፣ በሷ ምክንያት እህታችሁ ስላለፈች በሷ ምክንያት ተጣልቶ ነበር። በሷ ምክንያት ነው። ታዲያ ምንድነው እንደዚህ ገባ አድርጎት ሙሉ በሙሉ ኃላፊነቱን ወስዶ ከነሱ ጋር ይሰራ የቻለበት ምክንያት? እኔም እሱ በጣም ግራ ገብቶኛል። እኔ እንጃ ብቻ የጥቅም ሰው እንደሆነ አውቃለሁ።
ምንም ወንድሜ ቢሆን በጣም የጥቅም ሰው ነው። እኔ ልል የምችለው ከጥቅም ጋር የተያዘ ነገር አድርገውለት ነው። በጥቅም ተሸነፈ ነው እያልከኝ ነው? አዎ በጣም እንትን ሊሉት ነው። ወደ ክስ ሁሉ ምናምን ልንሄድ ነበር እና ይሄ ነገር ሁሉ እንዲቆም አደረገ ማለት ነው። ክሱም እንዲተው እና ሁሉ ነገር እንዲቆም አደረገና ቀጥታ ወደ ድርጅቱ ጋር ተቀላቀለ ማለት ነው። እና ማለት ጫና ያደረግብን ድርጅቱ ከጀርባ ሌላ ዓላማ እንዳለው ይሄ 666 እምነትን እንትን እያስፋፋ እንደሆነ ነግረኸዋል አይደል? ምንንም ምላሽ ነው ያገኘው ስትነግረኝ ነገር? በቃ ስለማይመለከትና ስለማታውቀው ነገር አታውራ ነው ያለው። መጀመሪያም እኔ አውቄ የነገርኩት ነገር በሙሉ ክዶ ነው ማለት ነው። ስለማይመለከትና ስለማታውቀው ነገር አታውራ እና ጭራሽ ከኔ ጋር አልሆነ እንትን ውስጥ ገባ ማለት ነው። እና አሁን ላይ አንነጋገርም ማለት ነው። ከባድ ነው ማለት እኛም እንግዲህ በጥቆማ ነው ይሄንን ነገር ያወቅነው። ይሄን ሁላ ነገር የደረስንበት እዚህ ሁላ ነገር ላይ ደረስንበት። ወንድማችሁ በጣም ወገቡን አስሮ ነው ወገቡን ይዞ ነው ለድርጅቱ የሚሟገተው። የሚገርማችሁ ነገር በነገራችን ላይ እንድታውቁት ስለምፈልግ ነው። አይ ቲንክ ሚዲያ አትከታተሉም። መጀመሪያም ስመጣ ነግራችሁኛል። የኔም ሚዲያ አታውቁትም። ወንድማችሁ በቁጥጥር ስር ውሏል። እንድታውቁት የምፈልገው ምክንያቱም ድርጅቱ እየሰራው ያለውን ስራ ስለታወቀበት ወንድማችሁ በቁጥጥር ስር እንዲውል ተደርጓል። አቶ መኮንንም አስፈላጊ በሆነበት ሰዓት አስፈላጊ ከሆነ በኢንተርፖልም ተይዞ ይመጣል። በአሁኑ ሰዓት ግን ብዙ ማጣራቶችን እያደረግን ስለሆነ ነው እናንተ ጋር ስለናንተ መረጃ አግኝቼ እናንተ ጋር መጥቼ ላወያያችሁ የፈለኩት። ድርጅቱ እየሰራ ያለው ስራ ፈጽሞ ኢትዮጵያዊነትን የማይወክል ወጣቶችን የሚያበላሽ ሀገር የሚበክል የቆሸሸና የዘቀጠ ስራ ነው እየሰራ ያለው። ከላይ መልካሙን ስራ ያሳያል። ከጀርባ ግን እያደረገ ያለው በጣም የተብኳካና የተወሳሰበ ነገር ነው። የሚገርማችሁ ነገር የአቶ መኮንን እህት የሚያውቁት ነገር የለም ስለዚህ ነገር ግን በባለቤትነት የድርጅቱ ባለቤት ተደርገው ስለተከፈተ ድርጅት ተጠያቂ ወንጀለኛ ሆነዋል እሳቸው። ይህንን ነገር ራሱ እንዲሆን ያደረገው አቶ መኮንን ሆን ብሎ ነው። ድርጅቱ ሲከፈት በስማቸው እንኳን እንዲሆን ያደረገው የእህቴ ማስታወሻ እህቴ ለኔ እናቴ ነሽ ምናምን ብሎ በስማቸው እንዲከፈት እንኳን ያደረገው በኋላ ወንጀሉ ሲጋለጥበት እህትየው እንዲጠየቁ በማሰብ ነው። እንግዲህ ይህን ያክል የወረደ አስተሳሰብ ያለው ሰው ነው አቶ መኮንን ማለት። በጣም ብዙ ችግሮች አሉ በውስጣቸው። በጣም ብዙ ገና ማወቅ የምንፈልገውና ብዙ የምናደርገው ነገር አለ። ድርጅቱን ሙሉ በሙሉ ለመዝጋትና እንደተባለው በአግባቡ በትክክለኛነት ይህንን የባህር ማዶን ምናምንታቸውን ጥለው ግብረሰናይ ድርጅቱን ማራመድ የሚችሉ ሰዎች ወደፊት ያራምዱታል ብለን ተስፋ እናደርጋለን። እንደና አቶ ገዛኸኝ አይነት ሰዎች ማለት ነው። ከዛ ውጪ ግን አሁን ላይ ለጊዜው ሁሉ ነገር ቀጥ ብሎ ቆሟል። ድርጅቱ ታግዷል። በአሁኑ ሰዓት መስራት እንዳይችል ተደርጓል። ምክንያቱም በርካታ ወጣቶችን ያበላሽ የሚችል ድርጅት ነው፣ ያበላሸም ድርጅት ጭምር ስለሆነ ማለት ነው። ስለ እህታችሁ ደግሞ የነገራችሁ ነገር ትንሽ ግራ ያጋባል። ይህንን ነገር ከባልደረቦቼ ጋር ከወንድሞቼ ጋር እንዲሁም ከህግ አባላቶች ጋር በደንብ እንነጋገርበትና የእህታችሁን ጉዳይ ለማጣራት እንሞክራለን። እኛም እሱን እንፈልጋለን። አሁን ላይ ሁለት ልብ ሆናል። ሙታለችን ብለን እንድናስብ ሆናል፣ አለችን ብለን እንድናስብ ሆናል። በጣም አሁን ላይ ከባድ ነው እያሳለፍን ያለነው። ቢያንስ ብትሞትም ብትኖርም ለኛ ማወቂያችን ይግድ ነው። እሱን ነገር እንግዲህ በደንብ በሰፊው እንቅስቃሴ አድርገንበት ሰርተንበት ያለውን እውነታና ትክክለኛ መረጃውን ይዘንላችሁ እመጣለሁ ብዬ ተስፋ አደርጋለሁ። እናንተም እንግዲህ አንቺም ያው በርተሽ ትምህርትሽን ጨርሰሽ መልካም ስራዎችን ለመስራት እንግዲህ ጠንከር በይ። ያው ሁለታችሁ ናችሁ እንግዲህ ያላችሁ እርስ በርስ ተጋግዛችሁ ልክ በአሁን በነበረ አቋም ለሀገርህ እንደዚህ አይነት መጥፎ ስራ የሚሰሩትን ሰዎች ማወገዝን ቀጥለህበት የተሻለ ስራ ለመስራት በተቻለ አቅም ተንቀሳቀስ። እኛም እንግዲህ የምናገኘው ነገር ካለ አሁን እንደነገርከኝ እንግዲህ ያው ከጓደኞች ጋር እየተሯሯጥክ ነው ስራ የምትሰራው። እኛም እስኪ የምናገዝ ነገር ካለ ለምትጠቅምበትን ቋሚ ስራ የምታገኝበትን መንገድ ካገኘን
እንተባበራለን ብዬ አስባለሁ። ውድ ቤተሰቦች ያው እንግዲህ የሰጡን መረጃ ትንሽ ግራ ያጋባል። ጥሩ መረጃ አግኝተናል። እንደዛውም ደግሞ ትንሽ ግራ ያጋባና ወሰብሰብ ያለ መረጃንም እንግዲህ አቀብለውናል። ይህን ነገር ደግሞ ይበልጥ ለማጣራት እንሞክራለን። ያው ብዙ የሚያስጠረጥር ነገር አለ፣ ብዙ ግራ የሚያጋባ ነገር አለ። አቶ መኮንን እንግሊዝ ላይ ምናልባት ማለት አሁን ላይ ይህን ነገር እያሰብኩበት ነውና አቶ መኮንን ምናልባት እንግሊዝ ላይ ላይገላት ይችላል የሚልም ነገር ደግሞ አእምሮዬ ላይ እንዲጭር አድርገዋል እነዚህ ሰዎች። ምክንያቱም እህቴን አይቻት ነበረ፣ ወንድሜም አይቷት ነበር፣ እንዲሁም ደግሞ ጓደኛዬ ማታት ነበር የምትለዋ ነገር ትንሽ ጥርጣሬ እንዲሰማኝ አድርጓል። እና ምናልባት እስኪ ነገሩን በሰፊው ለማጣራት እንሞክራለን። ምክንያቱም አቶ መኮንን እንግሊዝ ላይ እህታቸውን ትዕግስትን ህይወቷን ነጥቋት ከሆነ ምን አይነት ነገር ሊደርስበት እንደሚችል መገመት አያቅትምና ለማንኛውም ነገሮችን በጠቅላላ በደንብ እናጣራና ያለውን ነገር በጠቅላላ ወደ እናንተ የምናደርስ ይሆናል። እስካሁን ድረስ አብራችሁ ሆናችሁ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። እንግዲህ እንደምትመለከቱት ብዙ የተጨናነቃችሁ ሰዎች አላችሁ። ባለፈው ቪዲዮ እንደምታዩኝ እጄ በጣም ፍጹም ደህና ነው። ያን ያክል እንትን አልበል እንጂ ምንም የሚያስጨንቅ ምንም የሚያሳስብ ደረጃ አይደለም። ነግሬያችኋለሁ። ትንሽ ብቻ ስጋዬ ላይ ስለሆነ ነው ህመም ስሜት ያለው። ለዛም ደግሞ ቆንጆ ሕክምና እያደረኩበት ነው። እንዲሁም መድኃኒት እየወሰድኩበት እየታሸሁትም ጭምር ስለሆነ ምንም የሚያስጨንቅ ነገር የለም ማለት ፈልጋለሁ። ውድ ቤተሰቦቼ ያንን ቪዲዮ ባያችሁ ሰዓት ብዙዎቻችሁ አልቅሳችኋል፣ አንብታችኋል። ብዙዎቻችሁ ደግሞ ተጨናንቃችሁ በውስጥ መስመርም አውርታችሁኛል። እግዚአብሔር ክብረትን ይስጥልኝ ማለት እፈልጋለሁ። ውድ ቤተሰቦች ለኔ ስለምታስቡልኝ ስለምትጨነቁልኝ ከልብ አድርጌ አመሰግናለሁ። አሁንም ከናንተ ድጋፋችሁን እፈልጋለሁ። የናንተ ድጋፍ ለኔ ምንድነው? ቻናሌን ሰብስክራይብ ማድረግ ብቻ ነው። ቻናሌን ሰብስክራይብ እያደረጋችሁ እንድታሳድጉኝ እፈልጋለሁ። እንድታበረታቱኝ ከጎነ አለንልህ በርታ ጠንክር እንድትሉኝ እፈልጋለሁ። ሐሳብ አስተያየታችሁንም ኮሜንት ላይ እንድጽፉልኝ እፈልጋለሁ። ቪዲዮን ላይክ ሼር እያደረጋችሁ ብዙ ሰው ጋር እየደረሰ ብዙ ሰው እንዲማርበት እፈልጋለሁ ማለት ነው። ይህንን ነገር በማድረግ እኔን እንድታግዙኝ አደራ እላለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ ይሁንላችሁ።